ሰላም ጤና ይስጥልን የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች ለዛሬ ዕለተ ማክሰኞ ነሐሴ 4 ቀን 2026 የተመራረጡ የአማርኛ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጋብዛለን። በቅድሚያም አርዕስተ ዜና። በሸረሪና የተካሄደው ውጊያ በርካታ ሰዎች ወደ ስደት እንዲያመሩ አደረገ። የትግራይ ሶስተኛ ወያኔ ፓርቲ የጦርነትን መንገድ የመረጡ አካላትን በጥብቅ አወገዘ። የሆላንድ ኩባንያዎች በኢትዮጵያ ዘመናዊ የወተት አገልግሎትና ስልጠና ማዕከል ሊያቋቁሙ ነው። የሱዳን ጦር በፈጸመው የድሮን ጥቃት ከ35 በላይ ሰዎች መገደላቸው ተገለጸ። አልሸባብ በዋጂድ አቅራቢያ በፈጸመው ጥቃት 2 የጸጥታ ኃይሎች ተገደሉ። አንዲት መርከብ በኦማን የባህር ዳርቻ አቅራቢያ መመታቷ ተገለጸ። እስራኤል ከአሜሪካ ጋር በጋዛ ጉዳይ ልዩነት እንዳላት ገለጸች። ወደ ዝርዝር ዜናዎቹ እናልፋለን። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። በሸረሪና የተካሄደው ውጊያ በርካታ ሰዎች ወደ ስደት እንዲያመሩ አደረገ። በምዕራብ ትግራይ በሸረሪና አካባቢ ባሳለፍነው ቅዳሜ ነሐሴ 1 ቀን በነበረው ግጭት በመቶዎች የሚቆጠሩ ሰዎች ወደ ሱዳን መሰደዳቸውን ኤኤፍፒ ዘገበ። ቅዳሜ ዕለት በሱዳን ወሰን አቅራቢያ በምዕራብ ትግራይ ከባድ መሳሪያዎችንና ድሮኖችን ያካተተ በነበረው ግጭት በመቶዎች የሚቆጠሩ የኢትዮጵያ የትግራይ ክልል ነዋሪዎች ወደ ጎረቤት ሱዳን መሰደዳቸውን የሱዳን የጸጥታ የሕክምናና የአካባቢ ምንጮችን ጠቅሶ ኤኤፍፒ ያሰራጨው ዘገባ ያመላክታል። የኢትዮጵያ ፌዴራል መንግስት ስለ ግጭቱም ይሁን ስለቀረቡት ክሶች የዜና እስከተጠናቀረበት ሰዓት በይፋ የሰጠው ምላሽ የለም። ህወሓት የሚመራው የትግራይ ክልልና በዶክተር አብይ አህመድ የሚመራው የብልጽግና መንግስት ያላቸውን ልዩነት በሰላማዊ ህጋዊና ዲፕሎማሲያዊ አኳኋን መፍታት አቅቷቸው ወደ ጦርነት ለመግባት መንገድ እየጠረጉ መሆናቸውን ተንታኞች ይገልጻሉ። የፕሪቶሪያ ስምምነት ሊገዛቸው ባለመቻሉ እርስ በርስ እየተካሰሱና የሰላ ትችት እየተሰጣጡ መቆየታቸው ይታወቃል። በዚህ ጦርነት ማን እንዳሸነፈ በውል ባይታወቅም ሁለቱም አካላት እንዳሸነፉና በበላይነት እንደመሩት ከመግለጽ ባሻገር ጋዜጣዊ መግለጫ ይሁን በሚታመን ደረጃ መረጃ ሲሰጡ አልታዩም ሲሉ ተንታኞቹ አክለው ይጠቅሳሉ። በተያያዘ ዜና የትግራይ ሶስተኛ ወያኔ ፓርቲ የጦርነትን መንገድ የመረጡ አካላትን በጥብቅ አወገዘ። በቅርቡ በህወሓት ኃይሎችና በፌዴራል ኃይሎች መካከል የተከሰተውን ግጭት ተከትሎ በክልሉ ያለው የፖለቲካ ቀውስና የኃይል አስተላለፍ ከፍተኛ ስጋት እንደፈጠረ የትግራይ ሶስተኛ ወያኔ ፓርቲ ገለጸ። ፓርቲው በድርድርና በሰላማዊ ውይይት ፋንታ የጦርነትን መንገድ የመረጡ አካላትን በጥብቅ አውግዞ አሁን ያለው አደገኛ አካሄድ የሰዎችን ህይወት ከማጥፋት ባለፈ ክልሉን መጨረሻ በሌለው የደም መፋሰስ ውስጥ የሚያስገባ መሆኑን ሁሉም ሊገነዘብ እንደሚገባ ትላንት ነሐሴ 3 ባወጣው መግለጫ አስታውቋል። መግለጫው በተለይ የፖለቲካ ኃይሎች ሰላማዊ አማራጮችን ችላ በማለት የወጣቶችን ደም ለፖለቲካዊ ጥቅም እየተጠቀሙበት ነው የሚለው ክስ ያለውን ጥልቅ የሞራልና የፖለቲካ ውድቀት የሚያሳይ መሆኑን አጽንኦት ሰጥቷል። ሶስተኛ ወያኔ በትግራይ እየተካሄደ ያለው አዲስ ጦርነት ሊገመት የማይችልና ብዙ የውስጥና የውጭ ኃይሎችን ያካተተ መሆኑንና ከዚህ በፊት የተሰጡ ማስጠንቀቂያዎችም በቂ ትኩረት እንዳላገኙ ገልጿል። ፓርቲው እንዳለው የአጥፊ ግጭት እየተባባሰ መሄዱን የሚያሳዩ በቂ ማስረጃዎች ቢኖሩም በስልጣንና በስልጣን አስተላለፍ ላይ ያሉ አካላት እውነታውን ለመገንዘብና ለመጋፈጥ ፍላጎት አለማሳየታቸው ቀውሱን የበለጠ እንዲባባስ አድርጎታል። ፓርቲው አክሎም በትግራይ ያለው ውጥረት ድንገተኛ ክስተት ሳይሆን የፖለቲካ ቁርጠኝነት እጥረትና ከድርድር መድረክ መራቅ የፈጠረው ስትራቴጂያዊ ስህተት ውጤት መሆኑን ገልጿል። በህዝቡ ላይ የሚደርሰው መከራና ጭንቀት ከቁጥጥር ውጭ ከመሆኑ በፊት የሰላም አራማጆችና የሲቪል ማህበራት ተገቢውን ጫና እንዲያደርጉ ፓርቲው ጥሪ አቅርቧል። በመጨረሻም ይህ ጥሪ ተራ የፖለቲካ መግለጫ ብቻ ሳይሆን የክልሉ ውጥረት ወደ ባሰ ሀገራዊና ቀጠናዊ ጥፋት እንዳይሸጋገር የስልጣን ፉክክርን በመግታት ለሰላም ድርድር ቅድሚያ መስጠት አስቸኳይ አስፈላጊነት እንዳለው የሚያጎላ አስተያየት መሆኑን ገልጿል። የሆላንድ ኩባንያዎች በኢትዮጵያ ዘመናዊ የወተት አገልግሎትና ስልጠና ማዕከል ሊያቋቁሙ ነው።
በአንቴ ቢቪ ኩባንያ የሚመራ የሆላንድ የወተት ኩባንያዎች ስብስብ በሆላንድ መንግስት በሚደገፈው የኢምፓክት ክላስተር መርሃ ግብር ስር የኢትዮጵያን የወተት ዘርፍ ለማጠናከር በኢትዮጵያ የአገልግሎትና ስልጠና ማዕከል ለማቋቋም ማቀዱን ገለጸ። እንደ አንቴ ቢቪ ከሆነ ማዕከሉ ለወተት አምራች አርሶ አደሮችና ለወተት አዘጋጆች የቴክኒክ ስልጠና፣ የዘመናዊ መሳሪያዎች ገለጻ፣ የጥገና አገልግሎትና የሙያ ምክር ድጋፍ ይሰጣል። አንቴ ኢትዮጵያ የአገር ውስጥ ስራዎችን የሚመራ ሲሆን አጋር ድርጅቶች ደግሞ የምክር አገልግሎት፣ በወተት ሀብት ልማትና በእንስሳት ጤና ላይ ተግባራዊ ስልጠና እንዲሁም በሰው ሰራሽ ማዳቀል የዝርያ ማሻሻያ ድጋፍ ያቀርባሉ። አንቴ ቢቪ እንደገለጸው ተቋሙ ከቴክኖሎጂ ሽግግር ጎን ለጎን ትብብርንና የክህሎት ማደግን በማጎልበት ለኢትዮጵያ የወተት ኢንዱስትሪ የረጅም ጊዜ የእውቀትና የድጋፍ ማዕከል ሆኖ ለማገልገል ታስቦ የተዘጋጀ ነው። ይህ ዜና የተሰማው ኢትዮጵያ የወተት ምርትን በከፍተኛ ደረጃ ለመጨመርና የወተት እሴት ሰንሰለቶችን ለማጠናከር ባቀደችው ከ2014 እስከ 2023 ዓ.ም የሚዘልቀው የብሔራዊ የወተት ልማት ስትራቴጂ ስር የወተት ዘርፏን ለማስፋፋት በምትጥርበት ወቅት ነው። እንደ ዓለም አቀፍ የገበያ ትንተና ምርምርና አማካሪ ቡድን ዘገባ የኢትዮጵያ የወተት ገበያ በ2017 ዓ.ም ከነበረበት 1.1 ቢሊዮን የአሜሪካ ዶላር በ2026 ዓ.ም ወደ 1.7 ቢሊዮን የአሜሪካ ዶላር ያድጋል ተብሎ ይጠበቃል ሲል ዴሪ ቢዝነስ ሚድል ኢስት ኤንድ አፍሪካ ያወጣው አሃዝ ያሳያል። የሱዳን ጦር በፈጸመው የድሮን ጥቃት ከ35 በላይ ሰዎች ተገደሉ። የሱዳን ጦር እሁድ ዕለት በሰሜን ዳርፉር በሚገኝ ባህላዊ ፍርድ ቤት ላይ በፈጸመው የሰው አልባ አውሮፕላን ጥቃት ከ35 በላይ ሰዎች ሲገደሉ በርካታ ሌሎች ደግሞ መቁሰላቸውን የሰብአዊ መብት ተሟጋቾችንና የአይን ምስክሮችን ጠቅሶ ፍራንስ 24 ዘግቧል። ጥቃቱ የደረሰው ከካብካቢያ አቅራቢያ በሚገኘው ጋራ አልዛዊያ በተባለች መንደር በአካባቢው ሰዓት አቆጣጠር ከቀኑ 7 ሰዓት ገደማ ሲሆን ሲቪል የማህበረሰብ መሪዎች የአካባቢና የጎሳ አለመግባባቶችን በሚሸመግሉበት ባህላዊ ፍርድ ቤት ለችሎት በተሰበሰቡበት ወቅት ነው። ጥቃቱ ሲፈጸም ስብሰባው በዛፍ ጥላ ስር እየተካሄደ እንደነበር ተዘግቧል። በሀገሪቱ ጦርነት በሁለቱም ወገኖች የሚፈጸሙ በደሎችን ሲመዘግብ የቆየው ኤመርጀንሲ ሎየርስ የተሰኘው የሱዳን የመብት ተሟጋች ቡድን ጥቃቱ ቢያንስ 35 ሰዎችን መግደሉን አስታውቋል። አንድ የአይን ምስክር ደግሞ ከተገደሉት መካከል 4 የጎሳ መሪዎችና 2 የፈጣን ድጋፍ ኃይሎች ወይም አርኤስኤፍ ወታደራዊ አዛዦች እንደሚገኙበት ተናግሯል። መንደሯ በአርኤስኤፍ ቁጥጥር ስር የምትገኝ ሲሆን ባህላዊ ፍርድ ቤቱ ያረፈበት ህንጻም በጥቃቱ ጉዳት ደርሶበታል። የፈጣን ድጋፍ ኃይሎች አስተዳደር ጥቃቱን አሰቃቂ ወንጀል ሲል በመኮነን የሞቱትን ሰዎች ቁጥር 37 የቆሰሉትን ደግሞ 50 አድርሶታል። በዚህ ጉዳይ ከሱዳን ጦር በኩል የተሰጠ ምላሽ አልነበረም። ጋራ አልዛዊያ ከሰሜን ዳርፉር መዲና ኤልፋሽር በስተምዕራብ 150 ኪሎ ሜትር ገደማ ርቃ ትገኛለች። አልሸባብ በዋጂድ አቅራቢያ በፈጸመው ጥቃት 2 የጸጥታ ኃይሎች ተገደሉ። በሶማሊያ ደቡብ ምዕራብ ግዛት ባኩል ክልል በሚገኘው የዋጂድ ከተማ አቅራቢያ የአልሸባብ ታጣቂዎች ትናንት ነሐሴ 3 ምሽት በጸጥታ ኃይሎች ላይ ሽምቅ ውጊያ መፈጸማቸውን የጸጥታ ምንጮች ገልጸዋል። ከጥቃቱ በኋላ ቢያንስ 2 ሰዎች መሞታቸውን ሂራን ኦንላይን በዘገባው አስታውቋል። የቆሰሉት ሰዎች ትክክለኛ ቁጥር እስካሁን ድረስ አልተገለጸም። የአልሸባብ ታጣቂ ቡድን በባኩል ክልል በመንገዶች ላይ የሚንቀሳቀሱ የሶማሊያ የጸጥታ ኃይሎችንና ዓለም አቀፍ አጋሮቻቸውን በተደጋጋሚ ኢላማ የሚያደርግ ሲሆን በመንግስት ቁጥጥር ስር ባሉ ከተሞች ዙሪያ በሚገኙ የገጠር አካባቢዎች ተጽዕኖውን ለማስቀጠል እየሞከረ ነው። በዋጂድና በሌሎች ትልልቅ የባኩል ከተሞች አቅራቢያም ታጣቂዎቹ በየጊዜው በመንገድ ዳር የቦምብ ጥቃቶችን በመፈጸማቸው የሰዎችና የእቃ እንቅስቃሴ ላይ መስተጓጎል መፍጠራቸው ተገልጿል። በመስከረም 2023 አልሸባብ በባኩል ክልል በ2 የኢትዮጵያ ወታደራዊ ካምፖች ላይ ጥቃት መፈጸሙ ይታወሳል። በጥቅምት 2024ም ታጣቂዎቹ በዋጂድ በሚገኝ የኢትዮጵያ ወታደራዊ ካምፕ ላይ ጥቃት ማድረሳቸው ተዘግቧል። ይህ የቅርብ ጊዜ ጥቃት በባኩል ክልል የሚገኘው የጸጥታ ሁኔታ አሁንም አሳሳቢ መሆኑን ያሳያል። ምንም እንኳን የሶማሊያ ጸጥታ ኃይሎችና የክልሉ አጋር ኃይሎች በአልሸባብ ላይ ወታደራዊ ዘመቻዎችን እያካሄዱ ቢሆንም ቡድኑ አሁንም ጥቃቶችን መፈጸሙን ቀጥሏል። አንዲት መርከብ በኦማን የባህር ዳርቻ አቅራቢያ መመታቷ ተገለጸ።
የብሪታንያ የባህር ንግድ ኦፕሬሽን ማዕከል እንዳስታወቀው ዛሬ ማክሰኞ ማለዳ ላይ በኦማን የባህር ዳርቻ አቅራቢያ የምትጓዝ አንዲት የጭነት መርከብ ባልታወቀ ተወንጫፊ መሳሪያ መመታቷን ሪፖርት አድርጋለች። ተቋሙ እንዳብራራው መርከቧ ከኦማኗ ሐሳብ ከተማ በስተሰሜን ምስራቅ 20 የባህር ማይል ርቀት ላይ እየተጓዘች ባለችበት ወቅት ጥቃት እንደደረሰባት በቪኤችኤፍ ቻናል 16 የድረሱልኝ ጥሪ አስተላልፋለች። ይህንን ክስተት ተከትሎ ባለስልጣናት ምርመራ የጀመሩ ሲሆን በቀጠናው የሚያልፉ መርከቦች ከፍተኛ ጥንቃቄ እንዲያደርጉና ማንኛውንም አጠራጣሪ እንቅስቃሴ ለሚመለከተው አካል ሪፖርት እንዲያደርጉ የብሪታንያ የባህር ንግድ ኦፕሬሽን አሳስቧል። እስካሁን ድረስ ለዚህ ጥቃት ኃላፊነት የወሰደ አካል የለም። ይህ የጥቃት ክስተት የተሰማው በቅርቡ በአሜሪካና በኢራን መካከል የተፈጠረውን ወታደራዊ ፍጥጫ ተከትሎ በሆርሙዝ ባህረ ሰላጤ ዙሪያ ውጥረቱ አይሎ ባለበት ወቅት ነው። ዋሽንግተን በዚሁ ስትራቴጂካዊ የውሃ መስመር ላይ የባህር ላይ ጉዞ ነጻነት እንዲረጋገጥ ለቴህራን ጥሪ ስታቀርብ፣ ኢራን በበኩሏ በባህር ዳርቻዎቿ አቅራቢያ የሚደረጉ የመርከብ እንቅስቃሴዎች በእሷ ቁጥጥርና እይታ ስር መሆን አለባቸው የሚል ጠንካራ አቋም እያንጸባረቀች ትገኛለች። ባለፈው ቅዳሜ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጠናው በተደረገ የሽምግልና ጥረት ምክንያት በኢራን ላይ ሊፈጽሙት የነበረውን ወታደራዊ ጥቃት መሰረዛቸውን መግለጻቸው ይታወሳል። ይሁን እንጂ የኢራን ባለስልጣናት ይህን የፕሬዝዳንቱን ንግግር ውድቅ በማድረግ የሆርሙዝ ባህረ ሰላጤን ዳግም ክፍት ለማድረግ የተደረሰ ምንም አይነት ስምምነት የለም ሲሉ ዘገባዎቹን አስተባብለዋል። እስራኤል ከአሜሪካ ጋር በጋዛ ጉዳይ ልዩነት እንዳላት ገለጸች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዛን ለማረጋጋት በሚል በቅርቡ በተደረሰው የሰላም ቦርድ ስምምነት ዙሪያ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ልዩነቶች እንዳሏቸው ይፋ አደረጉ። ጠቅላይ ሚኒስትሩ ከትራምፕ የሰላም ቦርድ ዋና መልእክተኛ ኒኮላይ ሚላዶኖቭ ጋር ከተወያዩ በኋላ በሰጡት መግለጫ ከሐማስ ጋር በተደረሰው ስምምነት ላይ ከፕሬዝዳንት ትራምፕ ጋር ያላቸውን የሀሳብ ልዩነት እንደማይደብቁ ተናግረዋል። ኔታንያሁ አክለውም ወደ መልሶ መገንባት ምዕራፍ ከመሸጋገራችን በፊት ሐማስ ሙሉ በሙሉ ትጥቅ መፍታትና የጋዛ ሰላጤን ከወታደራዊ እንቅስቃሴ ነፃ መሆን አለበት ሲሉ ገልጸዋል። ይህ የኔታንያሁ አቋም የእስራኤል ጦር ከጋዛ ከመውጣቱ በፊት የሐማስ ትጥቅ መፍታት በቅድመ ሁኔታነት መሟላት እንዳለበት የሚያስረግጥ ነው። ባለፈው ሳምንት ፕሬዝዳንት ትራምፕ የሰላም ቦርዱ ከሐማስ ጋር ታሪካዊ የተባለ ስምምነት ማድረጉንና በዚህም መሰረት የፊልስጤሙ ታጣቂ ቡድን ትጥቅ እንደሚፈታ እንዲሁም የእስራኤል ጦር ከቦታው እንደሚወጣ አስታውቀው ነበር። ስምምነቱ የእስራኤል ጦር በደረጃ ከጋዛ ከሚወጣበት ሂደት ጋር የተሳሰረ የትጥቅ መፍታት ሂደትን ያካተተ ነበር። ይሁን እንጂ ከእስራኤል ወገን የቀረበውን ጠንካራ ተቃውሞ ተከትሎ የሰላም ቦርዱ እስራኤል ከጋዛ ለቃ ከመውጣቷ በፊት ሐማስ ሙሉ በሙሉ ትጥቁን ማውረድ እንዳለበት በማሳወቅ አቋሙን ማስተካከሉን መረጃው ያመለክታል። የተወደዳችሁ የጣቢያችን ተከታታዮች ለዛሬ ረፋድ ያዘጋጀናቸውን የአማርኛ ቋንቋ ዜናዎችን በዚሁ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት ሰላም ቆዩ።